ሁሉም ብድግ ብድግ ሲሉ ፍጹም ቆይ አንድ የቀረ ነገር አለ። ባለፈው የሰጠኋችሁ ስራ ነበር። እሱ የስራ የድርጅት ዋና ተቆጣጣሪ እንደማደርግ ተናግሬ ነበር እና አሁን በጸሎት በብቃት ስለተወጣችው እሷን የድርጅቱ መሪ አረጋታለሁ አለ። ልክ እንደ ቀድሞው አዳራሹ ተቀወጠ። ፍጹም ፈገግ አለ። አሁን ሁሉም ወደ የስራቸው ሊመለሱ ሲሉ ቆይ አንድ የቀረ ነገር አለ። ሁሉም ቆሙ። በጸሎትን አፈቅራታለሁ፣ አሁን መሄድ ትችላላችሁ ሲል ሁሉም ሳቁና ወደ የስራቸው ተበተኑ። በጸሎት በዛች ሰዓት ጭንቀት ላይ ነበረች። ሰላም ጤና ይስጥልኝ ክብራና ክብራት የቻናል ቤተሰቦች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው በታሪኩ ይዤላችሁ መጥቻለሁኝ። እስከ ታሪኩ ፍጻሜ አብራችሁ እንድትቆዩ በትህትና እጠይቃለሁ። እንዲሁም የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል በተኗን በመጫን የዚህ ቻናል ቤተሰብ ይሆኑ እያልኩኝ በአክብሮት እጠይቃለሁ። ነባር ቤተሰቦቼ ሸር ላይክ ለምታደርጉልኝ እጅግ በጣም አመሰግናለሁኝ። ወደ ዛሬው ታሪክ አመራለሁ። አብራችሁ ይሁኑ። ጽናት ክፍል 42። ያቤጽም ለተጠየቀው ጥያቄ መልስ መስጠት ከብዶታል። በጸሎት ድንጋጤና ቁጣ በተሞላበት አንደበት አንተ ምን አይተክ ነው? እሷ የት ሄደች? አለች። ጽናት የበጸሎትን እጅ ጨምድዳ ያዘችው። ግራ ተጋብተዋል። ያቤጽ ግን ያለምንም ንግግር በዝምታ አሁንም እጁን በአፉ ጭኖ ቁልቁል እያየ ነው። በጸሎት ወደ ያቤጽ ተጠግታ በቀስታ አየችውና እኔ ይህንን ማመን አልችልም፣ ይፈጣሪ ያለ አለች። ጽናት እየተንቀጠቀጠች ምንድን ነው እህቴ አለቻት። በጸሎትን ፈገግ ብላ ወደ ጽናት ዞራ ነይና ተመልከች እህቴ አለቻት። ጽናትም ጠጋ ብላ ግራ እየተጋባች ወደ ውስጥ አጮለቀች። ጽናት እንዲህ አረ በስማ ምንድነው ጉዱ? በጣም ነው የሚያምረው። እኔ ይህንን ማመን በጭራሽ አልችልም አለች። ያቤጽ ጽናትና በጸሎት ቁልቁል አይናቸውን ሰደው ባዩት ያማረና ቤተ መንግስት የመሰለ ቤት ተገርመዋል። ያቤጽ ልግባ አለ። ሁሉም ፊት ላይ ጥያቄ፣ ፍራቻ ይታይበታል። ሊባኖስ በወረደችበት መውረጃ ያቤጽ፣ ከዛ በጸሎት፣ ቀጥሎ ደግሞ ጽናት ወረዱ። ሊባኖስ ሶፋው ላይ ተቀምጣ እንኳን ደህና መጣችሁ ቁጭ በሉ አለቻቸው። በቀስታ ትልቁ ሶፋ ላይ ሶስቱም ተጠባብቀው ተቀመጡና የቤቱን ዙሪያ ማየት ጀመሩ። ትልቅ ቲቪ በሚያምር የቲቪ ማስቀመጫ ተቀምጧል። በቤቱ ጥግ ጥግ ለከረል ያላቸውና አነስተኛ የመብራት ኃይል የሚያስተላልፉ መብራቶች አሉት። ከጣሪያው መካከል በሚያምር አወራረድ የወረዱ መብራቶች አሉ። የምድሩ ምንጣፍ ውበቱ እንዲህ በቀላሉ የሚነገር አይደለም። እነሱ በአግራሞት ቤቱን በአይናቸው ሲቃኙ፣ ሊባኖስ በፈገግታ ሶስቱንም በአይኖቿ ትቃኛቸው ጀመር። ያቤጽ ፊቱን በጥፊ በሁለቱም እጆቹ እያፈራረቀ መምታት ጀመረ። ሊባኖስ እንዴ ምን እያረክ ነው አለችው። ያቤጽም ምናልባት ህልም ወይም ሰመምን ላይ ካለው እንድነቃ ነው አለ። መዳፎቹን በአጎጆቹ የእጁን ሎሚ በእግሩ ፋንታ ተደግፎ፣ ሊባኖስም ጽናትንና በጸሎትን እያየቻቸው እሺ እናንተ ምን ተሰማችሁ አለች። ሁለቱም ጸጥ አሉ። ሊባኖስም ከተቀመጠችበት ሶፋ ተነሳችና በሉኑ ገና ጉብኝታችንን አልጨረስንም እኮ ተከተሉኝ ብላ ወደ ሌላ ክፍል ገባች። እነሱም ተከተሏት። ይሄኛው ክፍል ላይ የጽናት፣ የበጸሎት፣ የሊባኖስ፣ የአቤጽ፣ የጋሼ በሬሳ፣ የሶስና እና የአቤጽ አያት እና አባት ፎቶ እስከ ፓስቲ ጠባሿ ደመቁ በሚያምሩ ፍሬሞች ተቀምጠዋል። በመሃል ግድግዳው ላይ ደግሞ በድጋሚ የጽናትና የበጸሎት ፎቶ በጣም በትልቁ የቁም ፍሬም ተሰቅሏል። የሚያምር አልጋና ጠረጴዛ እስከ ወንበሩ አለ። ጠረጴዛው ላይ ላፕቶፕ አለ። በጣም ውብ ነው። ጽናት እንዴ
ቆይ ዛሬ ምን እየተፈጠረ ነው? ምንድን ነው ይህ ሁሉ? አለች። በጸሎትም እኔም ምንም አልገባኝም፣ ቆይ ልታብራሪልን ትችያለሽ? አለቻት። ሊባኖስም በሚገባ እዩላችሁ፣ ይህ የምታዩት ሁሉ ንብረት የጋሼ በሬሳ ነበር። አሁን ግን ለእኔ ሰጥተውኛል አለች። ጽናት ቆይ እኚህ ሰውዬ ልጅና ሚስት የላቸውም እንዴ? ካላቸው ቆይ እንዴ፣ እሺ በቃ እሱን ተይውና ለምን አይዘንጡም? አለች። ሊባኖስ ፈገግ ብላ ልጆች ነበሯቸው፣ ሚስትም እንደዛው። ምን ያደርጋል ልጆቻቸው ከነ ባለቤታቸው ሁሉ ለጉብኝት ወደ እስራኤል ሲሄዱ ነው አውሮፕላኑ ተከስክሶ ከነናታቸው ያለቁት። አስክሬናቸውም አልተገኘም። ጋሼ በሬሳ ከ20 ዓመት በፊት በጣም ዘናጭና ቅንጡ ሰው ነበሩ አለች። ሶስቱም ሁኔታው የገባቸው ይመስላልና ጸጥ አሉ። ሊባኖስ ይህንን ፎቶ ወደዳችሁት አይደል? አለቻቸው። ሁሉም በእኩል ድምፅ በጣም አሉ። ሊባኖስም እሺ ጥሩ እንግዲያውስ ኑ ብላ በደረጃው ወደ ላይ ይዛቸው ወጣች። ትንሽ ከተጓዙ በኋላ አነስተኛ ብርሃን ባለበት ቦታ አንዴ ወደ ላይ ከዛ ደግሞ ወደ ታች እያሉ በስተመጨረሻ በጣም የሚያምርና የቅድሙን የሚያስንቅ ሰፊ ቤት ጋር ደረሱ። ሊባኖስም ያያችሁት ሳሎንና መኝታ ቤት የኔ ነው። በልጅነት እሳቸው ሲያመጡኝ ቅድም ያያችሁትን ክፍሎች ሰጡኝ። 18 ዓመት እስኪሞላኝ ቆየሁበት። ከዛ ግን ጋሼ በሬሳ የሆነ ቀን ስለሞቱት ሰዎች ያለኝን አስተሳሰብ ጠየቁኝ። ጥያቄውን እንዲያብራሩልኝ ስጠይቃቸው ለምሳሌ የሞቱትን ሰዎች ትፈሪያለሽ ወይ? አሉኝ። እኔም ጋሼ ድሮ እፈራ ነበር፣ አሁን ላይ ግን የቤተሰቦችን ሬሳ ከነ ሰራተኛዋ ይዤ ስለቆየው ፍራቼ ጠፍቷል አልኳቸው። እንደዛ ከሆነ ተነሺ አሉኝና በመጀመሪያ ይዣቸው የሄድኩትን የአስክሬን ማቆያ ቦታ ወሰዱኝ። አይቲ ስለማላቅ ተገረምኩኝ። ልክ ለእናንተ ቅድም እንዳስረዳኋችሁ በቀለል አድርገው አስረዱኝ። እኔ የማስበውን እየተናገሩ ነበር የመሰለኝ። በዛን ሰዓት አንድ ነገር በጭንቅላቴ ውስጥ መጣ። ምን መሰላችሁ? አልጋዬን አምጥቼ ከአስክሬኖቹ ጋር ማታ መተኛት። ይህንን ጥያቄ ለጋሼ በሬሳ ጠየኳቸው። እርግጠኛ ነበርሽ አሉኝ። አዎ በትክክል እኔ ከእነሱ ጋር መሆን እፈልጋለሁ አልኳቸው። እሳቸውም እንደዛ ከሆነ እሺ በቃ ይስተካከልልሻል፣ ግን ሁሌ ሳይሆን አንዳንዴም ወደ መኝታ ቤትሽ ገብተሽ ነው የምታድሪው እና አንድ ነገር አሰጥሻለሁ። እሱ የሌባ ድምፅ ከሰማሽ ወይ ካየሽ እንዳይትጮሂ የምሰጥሽን ብቻ ንኪው አሉኝ። እሺ ነበር ያልኳቸው። ከዛን ቀን ጀምሮ ጋሼ በሬሳ እዛ ክፍል ያያችሁትን አልጋ ገዝተው አስገቡልኝ። እሳቸው ለሳምንት አብረውኝ ተኙ። ከዛ ግን እኔ ግን ብቻዬን ማደር ጀመርኩኝ። የሆነ ቀን ሌቦች ገቡ። በሩን ሲከፍቱት አልሰማሁም፣ ግን ደግሞ ከመግቢያው በር አጠገብ ያሉትን 2 አስክሬኖች ይዘው ሄዱ። በአልጋ ልብሴ ተደብቄ እያየኋቸው ነበር። ጋሼ በሬሳ የሰጡኝ መገናኛ ነበረኝ። ቅድም እንደነገርኳችሁ ሌባ ከገባ ተጭኜ እንደጠራቸው ነበር የሰጡኝ። እሱን ስጫነው ቤትና ግቢውን ልክ እንደ አምቡላንስ መጮህ ጀመረ። ከዛ ግን ከነሰረቁት ሬሳዎች ተያዙ። ጋሼ በሬሳ ሌባውን ያዙት። ከዛ ለምን እንዲህ እንዳደረጉ ጠየቋቸው። የጋሼ በሬሳ ሰዎችም ነበሩ፣ ማለቴ ቦዲጋርዶች። ሌቦቹም ገንዘብ ቸግሯቸው እንደሆነና ወንድማማቾች እንደሆኑ ለጠየቋቸው ሰዎች አስክሬኖቹን አስረክበው የተረከቡትን ሰዎች ደግሞ ኩላሊታቸውን ይሸጡና ለእኛም ብር ይሰጡናል። እኛም ከሀገር እንወጣለን። በዚህ ተስማምተን ነው አሉ። ጋሼ በሬሳም ስንት ብር ነው የሚከፍሏችሁ አሏቸው። ሌቦቹም እኩል ነበር 100,000 ብር አሉት። ጋሼ በሬሳም እሺ
እኔ በየወሩ 500,000 ብር እሰጣችኋለሁ፣ ከምትሰርቁ እኔን አገልግሉ አሏቸው። ሁለቱም ግራ ተጋቡና ዝም አሉ። ጋሼ በሬሳን በጩኸት ተስማማችሁ አሏቸው። ሁለቱም አዎ አሉ። ከዛ በኋላ ሁለቱም ሰዎች የጋሼ በሬሳ ታማኝ አገልጋይ ሆነው ቆዩ። የሚገርማችሁ ሁለቱም ለጋሼ በሬሳ በተተኮሰ ጥይት እሳቸውን ለማዳን ነበር ተመተው፣ አንዱ ሞቶ ሌላኛው መንቀሳቀስ አቅቶት አልጋ ላይ ነው ያለው። አሁን ስራውን ልክ ሳይመሽ የውጭውን መብራት ደቂቃ ወይንም ሰኮንድ እየጠበቀ የማጥፋትና የማብራት ስራውን ይቆጣጠራል። ጋሼ በሬሳ ግማሽ ሰዓት፣ እሱ ግማሽ ሰዓት ጨለማውን ወደ ብርሃን እስኪሸጋገር ይቆጣጠራሉ አለች። ጽናት ሊባኖስ ጋር በንፋስ ፍጥነት ተጠመጠመችባትና እያለቀሰች ሊቦዬ የኔ ውድ ይቅርታ ባክሽን፣ ባልሆነ ነገር ስለተረዳሁሽ ይቅር በይኝ። ምን ላድርግ? የሆነ ጊዜ ላይ የጠፋሽ ዕለት ስላንቺ ስጠይቅ ጥሩ ነገር አልሰማሁም፣ ለዛም ነው አለቻት። በጸሎትና ያቤጽም ሊባኖስን አቀፏትና ይቅርታ ጠየቋት። አሁን ላይ ከጽናት ውጪ ሁሉም የደስታ ጊዜ ለማሳለፍ እየተጣደፉ ነው። ምክንያቱም የጽናት የልደት ቀን ነው። ጽናት ግን ከያቤጽ ጋር ከካምፓስ ወደ ቤት እየተመለሰች ነው። ጽናትን ሰርፕራይዝ ለማድረግ ሁሉም ጓጉቷል። ጽናት ግን ሰሞኑን ጥሩ ሁኔታ ላይ አይደለችም። ከያቤጽ ጎን እየሄደች ሀሳቧ ሌላ ቦታ ሄዷል። በጣም አምሮባት እና የድካም ስሜት እየተሰማት ነው። ድብርብር ብሏታል። ያቤጽ ነገሩ በጣም ግራ አጋብቶታል። ያቤጽ ጽናትን እቅፍ አድርጎ ጽኑዬ፣ ፍቅሬ፣ የብቻዬ የሰሞኑ ሁኔታሽ ግን ልክ ነው አላት። ጽናትም ደህና ነኝ እኮ ዝም ብሎ ደካክመኝ ነው፣ ሁሉም እየጠየቀኝ ነው አለችው። ያቤጽም ደግሞ በጣም እያማረብሽ ነው አላት። ጽናት ደነገጠች። የምርህን ነው አለችው። ያቤጽም እንዴ ምን አስደነገጠሽ? ከምሬ እኮ ነው አላት። ጽናት ዝም አለች። ዶክተሩ ያላት ነገር በጭንቅላቷ ውስጥ ተመላለሰባት። በሽታው ሊጀምር ሲል ያምርብሻል አላት። ቤት እስክደርሱ ድረስ ምንም ሳታወራ ቤቱ በር ጋር ደረሱ። ከፍተው ገቡ። የሳሎን በር ጽናት ስትከፍተው የያቤጽ አያትና እናት በጸሎት ሊባኖስ፣ ማርቆስ፣ ጋሼ በሬሳና ፍጹም መልካም ልደት አሏት። ጽናት ፈገግ አለች። በጣም ደስ ብሏታል። ሁሉንም በየተራ ሳመቻቸው። ያቤጽን መጨረሻ ላይ ሳመችው እና ሮጣ አፏን ይዛ በእጇ እንዲጠብቋት ምልክት ሰጠቻቸው። ወጣች። ሁሉም ተከትሏት ወጡ። ጽናት ወደ ላይ እያላት እያስመለሳን ነበር። በጸሎት እህቴ ምን ነው? ምን ሆነች ነው አለቻት። ጽናትም አይ እኔና ያቤጾ ከካምፓስ ካፌ ነበር። ከክላስ ስንወጣ ምሳ እየበላንና አልተስማማኝም ስበለውም ለዛ ነው። አትጨነቁ፣ በሉ እንግባና ዝግጅታችንን እንቀጥል አለችና ቧንቧ ላይ ሄዳ ተጣጥባ ያቆሸሸችውን ቦታ በውሃ አጽድታ ቤት ገባች። ሁሉም ተከትለዋት ገቡ። ዝግጅታቸውን ቀጠሉ። የጽናት ልደት በሚያምር መልኩ ሁሉም ተሳስቀው አሳለፉ። በጸሎት ለጽናት የሚያምር ማጫወቻ ሲከፈት የእናታቸውን ፎቶ ያለበትን የአንገት ሐብል አንገቷ ላይ አጠለቀችላት እና የኔ ልዩ እህት በጣም እወድሻለሁ፣ መልካም ልደት፣ እንኳን ተወለድሽ አለቻት። በሁለት መዳፎቿ የጽናትን ጉንጮች ይዛ ጽናትም አመሰግናለሁ የኔ ልዩ እህት፣ እኔም ከልቤ እወድሻለሁ ብላ የበጸሎትን እጅ ከጉንጮቿ ይዛ አንስታ ሳመቻቸው። ጽናት እህቷ የሰጠቻትን የአንገት ሐብል ማጫወቻውን ከፍታ ስታዩ በጣም ነበር ደስ ያላት። ፍጹምም እንኳን ተወለድሽ ጽናት ብሎ በሚያምር የፎቶ ፍሬም ሰጣት። ጽናት በጣም አመሰግናለሁ በጣም አለችና አቀፈችው። ሊባኖስን በተረዋ የኔ ሚጢጢ መልካም ልደት አለችና
በብርና በልዩ ጌጥ የተሰራ ፀጉር ላይ የሚሻጥ ጌጥ ፀጉሯ ላይ ሻጠችላት። ጽናት ውይ ሊቦዬ አመሰግናለሁ በጣም ብላ ሊባኖስን ጉንጯን ስማ አቀፈቻት። ክብራና ክብራት የጽናት ታሪክ ክፍል 42 ይህንን ብዬ እዚህ ጋር ቆማለሁ። በቀጣይ ፕሮግራም ክፍል 43ን ይዤላችሁ እመጣለሁ። እስከዛው ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ አብሬያችሁ የነበርኩት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። እስከምንገናኝ ሰናይ ጊዜ።